ትንቢተ ሕዝቅኤል ምዕራፍ 32 እንዲህም ሆነ በአሥራ ሁለተኛው ዓመት በአሥራ ሁለተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብጽ ንጉሥ ስለ ፈርዖን ሙሾ አሙሽ፣ እንዲህም በለው የአሕዛብን አንበሳ መስለህ ነበር፣ ነገር ግን እንደ ባሕር ዘንዶ ሆነሃል። በወንዞችህም ወጥተሃል፣ ውኃውንም በእግርህ አደፍርሰሃል፣ ወንዞችህንም አሳድፈሃል። ጌታ እግዚአብሔር እንዲህ ይላል፣ በብዙ አሕዛብ ጉባኤ መረቤን እዘረጋብሃለሁ፣ እነርሱም በመረቤ ያወጡሃል። በምድርም ላይ እተውሃለሁ፣ በምድረ በዳም ፊት እጥልሃለሁ። የሰማይንም ወፎች ሁሉ አሳርፍብሃለሁ፣ የምድርንም አራዊት ሁሉ ከአንተ አጠግባቸዋለሁ። ሥጋህን በተራሮች ላይ አደርጋለሁ፣ ሸለቆቹንም በሬሳህ ክምር እሞላለሁ። የምትዋኝበትንም ምድር እስከ ተራሮች ድረስ በደምህ አጠጣለሁ፣ መስኖችም ከአንተ ይሞላሉ። ባጠፋሁህም ጊዜ ሰማዮችን እሸፍናለሁ፣ ከዋክብቶችንም አጨልማለሁ። ፀሐዩንም በደመና እሸፍናለሁ፣ ጨረቃም ብርሃኑን አይሰጥም። የሰማይን ብርሃኖች ሁሉ በላይህ አጨልማለሁ፣ በምድርህም ላይ ጨለማ አደርጋለሁ ይላል ጌታ እግዚአብሔር። በማታውቃቸውም አገሮች ባሉ በአሕዛብ ዘንድ ጥፋትህን ባመጣሁ ጊዜ የብዙ ሕዝብን ልብ አስጨንቃለሁ፣ ብዙም አሕዛብን አስደንቅብሃለሁ። ሰይፌንም በፊታቸው ባወዛወዝሁ ጊዜ ነገሥታቶቻቸው ስለ አንተ እጅግ አድርገው ይፈራሉ። በወደቅህበትም ቀን እያንዳንዱ ስለ ነፍሱ በየጊዜው ሁሉ ይንቀጠቀጣል። ጌታ እግዚአብሔር እንዲህ ይላልና የባቢሎን ንጉሥ ሰይፍ ይመጣብሃል፣ በኃያላን ሰይፍ የአሕዛብን ብዛት እጥላለሁ። ሁሉ የአሕዛብ ጨካኞች ናቸው፣ የግብጽንም ትዕቢት ያጠፋሉ፣ ብዛትዋም ሁሉ ይጠፋል። በብዙም ውኃ አጠገብ ያሉትን እንስሶች ሁሉ አጠፋለሁ። ከእንግዲህም ወዲያ የሰው እግር አያደፈርሰውም፣ የእንስሳም ኮቴ አይረግጠውም። በዚያን ጊዜ ውኃቸውን አጠራለሁ፣ ወንዞቻቸውም እንደ ዘይት እንዲፈስሱ አደርጋለሁ ይላል ጌታ እግዚአብሔር። የግብጽን ምድር ባድማና ውድማ ባደረግሁ ጊዜ፣ ሞላዋንም ያጣች ምድር ባደረግኋት ጊዜ፣ የሚኖርባትንም ሁሉ በቀሠፍሁ ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። የሚያለቅሱበት ልቅሶ ይህ ነው፣ የአሕዛብ ቈነጃጅት ያለቅሱበታል፣ ስለ ግብጽና ስለ ብዛትዋ ሁሉ ያለቅሱባታል ይላል ጌታ እግዚአብሔር። እንዲህም ሆነ በአሥራ ሁለተኛው ዓመት ከወሩም በአሥራ አምስተኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብጽ ብዛት ዋይ በል። እርስዋንና የብርቱዎችን አሕዛብ ሴቶች ልጆች ወደ ጕድጓድ ከሚወርዱ ጋር ወደ ታችኛው ምድር ጣላቸው። በውበት የምትብለጨለጪው ማን ነው? ውረጂ፣ ካልተገረዙትም ጋር ተኚ። በሰይፍ በተገደሉት መካከል ይወድቃሉ። ለሰይፍ ተሰጥታለች፣ እርስዋንና ብዛትዋን ሁሉ ጐትቱ። የኃያላን አለቆች በሲኦል ውስጥ ሆነው ከረዳቶቹ ጋር ይናገሩታል። በሰይፍም የተገደሉት ያልተገረዙ ወርደው ተኝተዋል። አሦርና ጉባኤዋ ሁሉ በዚያ አሉ፣ መቃብራቸው በዙሪያቸው ነው። ሁሉም በሰይፍ ወድቀው ተገደሉ፣ መቃብራቸው በጕድጓዱ በውስጠኛው ክፍል ነው። ጉባኤውም በመቃብርዋ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ኤላምም በዚያ አለች፣ ብዛትዋም ሁሉ በመቃብርዋ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል፣ ሳይገረዙም ወደ ታችኛው ምድር ወርደዋል። ወደ ጕድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉት መካከል ከብዛትዋ ሁሉ ጋር መኝታን አድርገውላታል። መቃብርዋ በዙሪያዋ ነው። ሁሉም ያልተገረዙና በሰይፍ የተገደሉ ናቸው። በሕያዋንም ምድር ያስፈሩ ነበር። ወደ ጕድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉትም መካከል ተሰጥተዋል። ሞሳሕና ቶቤል ብዛታቸውም ሁሉ በዚያ አሉ፣ መቃብራቸውም በዙሪያቸው ነው። ሁሉም ሳይገረዙ በሰይፍ ተገድለዋል። በሕያዋን ምድር ያስፈሩ ነበርና በሕያዋንም ምድር ኃያላኑን ያስፈሩ ነበርና መሣሪያቸውን ይዘው ወደ ሲኦል ከወረዱ፣ ሰይፋቸውንም ከራሳቸው በታች ካደረጉ፣ ኃጢአታቸውም በአጥንታቸው ላይ ከሆነ ጋር ከወደቁ ካልተገረዙ ኃያላን ጋር ይተኛሉ። አንተም ባልተገረዙት መካከል ትሰበራለህ፣ በሰይፍም ከተገደሉት ጋር ትተኛለህ። ኤዶምያስና ነገሥታቶችዋ አለቆችዋም ሁሉ በዚያ አሉ፣ በሰይፍ ከተገደሉት ጋር
በኃይላቸው ተኝተዋል። ካልተገረዙትና ወደ ጕድጓድ ከሚወርዱ ጋር ይተኛሉ። የሰሜን አለቆች ሁሉ ሲዶናውያንም ሁሉ ከተገደሉት ጋር ወርደው በዚያ አሉ። በኃይላቸውም ያስፈሩ በነበረው ፍርሃት አፍረዋል። በሰይፍም ከተገደሉት ጋር ሳይገረዙ ተኝተዋል። ወደ ጕድጓድም ከሚወርዱት ጋር እፍረታቸውን ተሸክመዋል። በሰይፍ የተገደሉ ፈርዖንና ሠራዊቱ ሁሉ ያዩአቸዋል። ፈርዖንም ስለ ብዛቱ ሁሉ ይጽናናል፣ ይላል ጌታ እግዚአብሔር። መፈራቱን በሕያዋን ምድር አድርጌአለሁ። ፈርዖንና ብዛቱም ሁሉ በሰይፍ በተገደሉት ባልተገረዙት መካከል ይተኛሉ፣ ይላል ጌታ እግዚአብሔር።